ብዙ ጊዜ ሰዎች በስራ ቦታ እድገት አግኝተው ያው የገንዘብ አቅማቸው ተሻሽሎ ወይ ደግሞ ከሌሎች ጋር ያላቸው ግንኙነት የተስተካከለ ቢመስልም በውስጣቸው የሆነ የጎደለ ነገር እና ባዶነት ሲሰማቸው ይታያል። አዎ እውነት ነው። ውጫዊው ዓለም ሁሉ ነገር ጸዳል እንደሆነ ቢነግራቸውም ውስጣቸው ግን ሰላም ያጣበት ሁኔታ ብዙዎችን ያጋጥማል። ልክ ነህ። እና የውጫዊው ስኬት እያደገ ሲሄድ የውስጣዊው እርካታ ግን በተቃራኒው እየቀነሰ የሚሄድበት ሚስጥር ምንድን ነው ብሎ መጠየቅ ተገቢ ነው። ማለት እሱ እኮ ነው የዘመናት የሰው ልጅ ትልቁ ፈተና። ያንን ክፍተት መሙላት ደግሞ እጅግ አድካሚ ፍለጋን ይጠይቃል። በትክክል ሰዎች ይህንን ባዶነት ለመሙላት ይበልጥ ሥራ ላይ ይወደቃሉ፣ ይበልጥ ሀብት ለማፍራት ይሮጣሉ። ነገር ግን ክፍተቱ እየሰፋ ሲሄድ እንጂ ሲጠብ አይታይም። እውነት ነው። አዎ ይህ ሁላችንም የምናየው ሐቅ ነው። የዛሬው ጥልቅ ዳሰሳችን እንግዲህ የዚህን ክፍተት ሚስጥር ለመፍታት ይሞክራል። ዳሰሳችን የሚያተኩረው ዶክተር ምንተስኖት ወደ መሠዊያ ስፍራችን እንመለስ በሚል ርዕስ ባቀረቡት እጅግ ማራኪ ትምህርት ላይ ነው። በጣም ጥሩ ርዕስ ነው። አዎ በዚህ መረጃ ውስጥ በብሉይ ኪዳን የነበረውን የይስሐቅን ታሪክ መሠረት በማድረግ ስለ ቅድሚያ የሚሰጣቸው የሕይወት ጉዳዮች፣ ግጭትን ስለማስወገድ እና እውነተኛ የሕይወት እርካታን ስለማግኘት የቀረቡትን ሐሳቦች እንመረምራለን። ድንቅ ነው። የእያንዳንዱ ሰው የራሱን የሕይወት ጉዞ መፈተሽ ወደሚችልበት ደረጃ እናምጣው። ታሪኩ የሚነሳው እጅግ አስገራሚ ከሆነ የታሪክ ማዕዘን ነው። ማለትም ይስሐቅ ከተጋረጠበት አስከፊ የረሃብ ጊዜ። አዎ ነገሩ የሚጀምረው በምድሩ ላይ እጅግ ኃይለኛ ረሃብ በመከሰቱ ነው። በዚያን ዘመን ረሃብ ሲከሰት የሚወሰደው የተለመደውና ምክንያታዊው እርምጃ የተሻለና ለምለም ወደ ሆነ ቦታ መሰደድ ነበር። ወደ ሌላ ቦታ መሄድ። በትክክል። ግብፅ ደግሞ የውሃ ምንጭ ስለነበራት የጥገኝነትና የህልውና ማረጋገጫ ተደርጋ ትወሰድ ነበር። አባቱ አብርሃም ራሱ ረሃብ ሲመጣ ወደ ግብፅ ወርዶ ነበር። ቆይ እዚህ ላይ አብርሃም ወደ ግብፅ ከወረደ የቤተሰቡ ልምድና ያው የተለመደው አካሄድ ወደ ግብፅ መሄድ ነው ማለት እኮ ነው። ልክ ነሽ። ታዲያ በዚህ ታሪክ ውስጥ እግዚአብሔር ይስሐቅን ወደ ግብፅ እንዳይወርድና በደረቋ የጌራራ ምድር እንዲቀመጥ ማዘዙ የተለመደውን አካሄድ የሚጻረር አይሆንም? በጣም ይጻረራል እንጂ። ማለት በደረቅና ባዕድ ምድር ላይ ምንም የውሃ ምንጭ በሌለበት ቦታ በረሃብ መሃል ተቀመጥ መባል እንዴት ሊዋጥ ይችላል? ውሳኔው ከሰውኛ አመክንዮ አንጻር ሲታይ እኮ ፈጽሞ ተቀባይነት የሌለው ይመስላል። ነገር ግን ታሪኩ እንደሚያሳየው ይስሐቅ ታዘዘ። ወደ ግብፅ ከመውረድ ይልቅ በዚያ በደረቅ ምድር ቀረ። ይገርማል። እና እዛው ዘር ዘርቶ 100 እጥፍ አፈራ። ይህ የሚያስረዳን ትልቅ መርህ አለ ብለው ነው ዶክተር ምንተስኖት ያብራሩት። እሱ ምንድን ነው? የበረከቱ እና የስኬቱ ምንጭ የቦታው ልምላሜ ወይም ውጫዊ ምቹ ሁኔታ ሳይሆን ፈጣሪ ራሱ መሆኑን ማሳየት ነው። ምቹ ሁኔታዎች በሌሉበት ቦታ የሚገኝ ስኬት ትኩረቱን ወደ አካባቢ ሁኔታ ሳይሆን ወደ ኃይሉ ምንጭ እንድናደርግ ያሳስበናል። ይህ ማለት ስኬቱ የተገኘው በስፍራው ምቹነት ሳይሆን በእምነቱ እና በታዘዙ አምላክ ምክንያት ነው ማለት ነው። በትክክል። ነገር ግን ነገሮቹ እዚህ ላይ ያበቁ። ይህ የይስሐቅ ያልተጠበቀና አስገራሚ ስኬት በዚያ በነበሩት ፊልስጤማውያን ዘንድ ከፍተኛ ቅናትን ፈጠረ። አዎ ሲበለጽግ አዩት። ልክ ነህ። እና ከአካባቢያቸው እንዲወጣ ጠየቁት። እዚህ ጋር ነው ነገሩ በጣም የሚገርመው። ይስሐቅ አንዳችም ጠብ ውስጥ አልገባም። መብቴን አላስነከም ብሎ አልተከራከረ። ምንም አልተከራከረ። በቃ ጓዙን ጠቅልሎ ወጣ። ከዚያም የውሃ ጉድጓድ ቆፈረ። ውሃ ሲያገኝ የጌራራ እረኞች እየመቱ ውሃው የኛ ነው ያሉ ይጣሉት ጀመሩ። ይስሐቅ የመጀመሪያውን ጉድጓድ አሴቅ ወይም ጥላለው፣ ከዚያም ትቶላቸው ሄደ። ሁለተኛ ቆፈረ፣ አሁንም ተጣሉ። ስጥና ወይም ጠላትነት አለው፣ አሁንም ትቶላቸው ሄደ። ይህ ድርጊት የትምህርቱን አንኳር ሐሳብ ይዛል። ይስሐቅ ትኩረት ያደረገው ውሃው ላይ ሳይሆን የውሃው ምንጭ ላይ ነው። ግልጽ ብታደርግልኝ። ማለት ጉድጓዱን ለማስጠበቅ ከሚደረገው ጦርነት ይልቅ ሌላ ጉድጓድ መቆፈር የሚያስችለውን አቅም መረጠ። ግን ይሄ በተግባር ሲታሰብ ከባድ አይሆንም? አንድ ሰው መብቱን ዝም ብሎ አሳልፎ ከሰጠ በሰዎች ዘንድ እንደ ደካማ አይቆጠርም? ያው የሰዎች አስተሳሰብ እንደዛ ነው። የዛሬው የሥራ ዓለም የንግድ ውድድርና ባህላችን እኮ ላንተ ሆነውን ነገር ታግለህ አስከብር፣ መብትህን አሳልፈህ አትስጥ ነው የሚለው።
አሴቅና አስጥና ላይ ጥሎ መሄድ የሽንፈት ምልክት ተደርጎ ነው የሚወሰደው። ያ የብዙዎች የተለመደ እይታ መሆኑ እውነት ነው። ነገር ግን ያ የፖለቲካ እና የጥል ትግል ጉልበትን እንዴት እንደሚመጥ ማሰብ ያስፈልጋል። አዎ፣ ጉልበት ይጨርሳል። በመሰረቱ እያንዳንዱ ክርክር፣ እያንዳንዱ ጠብ የራሱ የሆነ የኃይል ፍጆታ አለው። አእምሮን ያደክማል፣ ጊዜን ይገድላል። የይስሐቅ እውነተኛ አቅምና ጉልበት የነበረው ያንን የተወሰነ ጉድጓድ ለማስጠበቅ በሚያደርገው ትግል ላይ አልነበረው። ልክ ነህ። ምክንያቱም እሱ የተማመነው በየትኛውም ቦታ ጉድጓድ ቆፍሮ ውሃ ማፍለክ በሚችለው አምላክ ላይ ነው። በትክክል ጥልና ክርክር ላይ ጊዜ ያለማጥፋቱ በመጨረሻም ማንም ያልተጣላበትን ሮሆቦት የተባለውን ትርጉሙም ስፋትና መስፋፋት የሆነውን ሰፊ ጉድጓድ እንዲያገኝ ያስችሎታል። ይሄ እኮ በሥራ ቦታ ካለ ፖለቲካ ጋር ቀጥታ ይገናኛል። እንዴት ማለት? አንዳንዴ ሰዎች በሥራ ቦታቸው ላይ ላለች አንዲት ጠባብ ጥቅም፣ ለሆነች የቢሮ ሽኩቻ ወይም ለትንሽ የሥልጣን እርከን ልክ እንደ አንድ ጉድጓድ ማለት ነው እርስ በርስ ይበላሉ፣ ይጣላሉ። አዎ፣ በጣም እናያለን። ጉልበታቸውን፣ የፈጠራ አቅማቸውን እና ጊዜያቸውን ሁሉ እዛ ጠባብ ቦታ ላይ ያጠፋሉ። እናም ያንን በማድረጋቸው ከፊት ለፊታቸው ያለውን ትልቁን ሮሆቦት ማለትም እውነተኛውን እድገት፣ ሰፊ የድልና የአእምሮ ሰላም ያጡታል። እውነት ነው። ላለመሳሳት፣ ላለመሸነፍ፣ ትክክል መሆናቸውን ለማረጋገጥ ቢያደርጉት ሩጫ ውስጥ ትልቁን በረገጥ አቅፈው ለመያዝ የሚያስችል ነፃ እጅ አይኖራቸውም። አሴቅ ላይ የተጣበቀ ሰው ሮሆቦትን ማስመልጡ አይቀርም። ይገርማል። ይስሐቅ ግን ከጠብ መሸሽ ድክመት ሳይሆን ለትልቅ ዓላማ ራስን ማዘጋጀት እንደሆነ በተግባር አሳይቷል። ስለዚህ አሴቅ እና አስጥናን መተው ወደ ሮሆቦት መግቢያ በር ነው ማለት ነው። አዎ፣ በትክክል። ይስሐቅ አሁን ሀብት አግኝቷል። ጠላቶቹን ያለ ጦርነት አሸንፏል። ማንም አይሻማው ሰፊ ቦታ ሮሆቦት አግኝቷል። በቃ ሁሉም ነገር ተሟልቷል። ከዚህ በላይ ምን ያስፈልጋል ሊባል ነው። ግን አላከ አዎ፣ ምንጩ እንደሚያሳየው በውስጡ አሁንም አንድ የጎደለ ነገር እንዳለ ተገነዘበ። ስለዚህ ከሮሆቦት ተነስቶ ወደ ቃል ኪዳኑ ስፍራ ቤርሳቤህ ወደ ተባለችው ቦታ ተመለሰ። ቤርሳቤህ ሲደርስ እግዚአብሔር በሌሊት ተገለጠለት። እዚህ ጋ ነው እንግዲህ የጥልቅ ዳሰሳችን ዋና መውጫ ነጥብ ይመታው። ቤርሳቤህ ከደረሰ በኋላ ያደረገው ነገር መግቢያችን ላይ ላነሳነው የዘመናችን የባዶነት ስሜት ፍቱን መድኃኒት ነው። አዎ፣ ወደ ቤርሳቤህ ሲደርስ የሚያደርገውን ነገር ስንመለከት ያው የተለመደው የሰው ልጅ ምላሽ መጀመሪያ ማረፊያ ቦታ ማዘጋጀት፣ ቤተሰቡን ማረጋገጥ እና ድንኳን መትከል ሊሆን ይችላል። አዎ፣ ወይም ደግሞ አሊያም ደግሞ የኑሮ መሰረቱን ለማጽናት ቀድሞ የውሃ ጉድጓድ መቆፈር ይሆናል። እሱ ግን ያደረገው ፍጹም የተለየ ነገር ነው። ዘፍጥረት ምዕራፍ 26 ቁጥር 25 ላይ እንደተገለጸው ከድንኳንም ከጉድጓድም በፊት ቅድሚያ የሰጠው መሠዊያ ለመስራት ነበር። ይህ የቅደም ተከተል ጉዳይ ዶክተር ምንተስኖት በመልእክታቸው አጥብቆ የተነተኑት ሐሳብ ነው። እያንዳንዱ ተግባር የራሱ የሆነ ውክልና አለው። ምን ይወክላሉ? መሠዊያ መንፈሳዊ ሕይወትን፣ ጸሎትንና ከፈጣሪ ጋር ያለን ግንኙነት ይወክላል። ድንኳን ደግሞ የቤተሰብ ሕይወትን፣ ማረፊያንና የግል ምቾትን ያሳያል። እሺ፣ ጉድጓዱስ? ጉድጓድ ደግሞ ሥራን፣ ጥረትን፣ ትምህርትንና ሀብት ማፍራትን ይገልጻል። ይስሐቅ ቅድሚያ የሰጠው ከፈጣሪው ጋር ላለው ግንኙነት ነበር። መሠዊያውን ሠራ፣ ከዚያ ድንኳኑን ተከለ፣ መጨረሻ ላይ የውሃ ጉድጓዱን ቆፈረ። ይህንን የቅደም ተከተል መዛባት ሐሳብ የበለጠ ግልጽ ለማድረግ በመልእክቱ ላይ የቀረበው የሸሚዝ ቁልፍ ምሳሌ በጣም የሚማርክ ነው። አዎ፣ በጣም ገላጭ ነው። አንድ ሰው የሸሚዙን የመጀመሪያው ቁልፍ አሳስቶ ከቆለፈ ከዚያ በታች ያሉት ቁልፎች በሙሉ በተሳሳተ ቀዳዳ ውስጥ ነው የሚገቡት። ያ ብቻም አይደለም። አንዴ የመጀመሪያው ቁልፍ ከተሳሳተ በኋላ ከታች ያለውን ስህተት ለማስተካከል መሞከር ጊዜ ማባከን ነው። ብቸኛው መፍትሄ ሁሉንም ፈትቶ እንደገና ከላይኛው ቁልፍ መጀመር ነው። ልክ ነህ። ይህ ማለት መሠዊያው ማለትም መንፈሳዊው ነገር እና ዋናው መርህ የመጀመሪያውን ቦታ ካላገኘ ቀሪው የሕይወት ክፍል ቤተሰብም ሆነ ሥራ ይዝባል ማለት ነው። ይህ እኮ የሰዎችን የዕለት ተዕለት ሩጫ ቁልጭ አድርጎ የሚያሳየው። የሰው ልጅ በተፈጥሮ ይህንን ቅደም ተከተል ያዛባል። እንዴት?
መጀመሪያ ስራውን ለማሳካት ሀብት ለማፍራት ይሮጣል። ማለትም ጉድጓዱን ይቆፍራል። ከዚያም ያማረ ቤት እና ቤተሰብ ይገነባል፣ ድንኳን ይተክላል። በመጨረሻም ከዚህ ሁሉ ሩጫ ጊዜ ከተረፈው እና ካልደከመው እዛሽ ጠባብ ጊዜ ውስጥ መሠዊያውን ለማስገባት ይሞክራል። ያ አካሄድ ግን በስተመጨረሻ ባዶነትን ነው የሚያመጣው። መጀመሪያ ላይ ያነሳነው የሰዎች የባዶነት ስሜት የሚመነጨውም ልክ ከዚህ የተሳሳተ የሸሚዝ ቁልፍ ነው። አዎ፣ መጀመሪያውኑ ስለተበላሸ። በትክክል መሠዊያው የሌሎቹ ሁሉ መሠረት እና የኃይል ምንጭ መሆን ነበረበት። ድንኳኑም ሆነ ጉድጓዱ ሰላምና በረከት የሚያገኙት ከመሠዊያው በሚመነጨው ኃይል ነው። እዚህ ጋር በምልክቱ ላይ የተነሳው ሁለተኛው ምሳሌ የዛፍ ቆራጩ ማሳያ ነው። አዎ፣ መጥረቢያውን ለማሳል ጊዜውን የሚያባክነው ዛፍ ቆራጭ ማሳያ። ልክ ነሽ። አንድ ሰው ዛፍ እየቆረጠ መጥረቢያው ሲደነዝዝበት መጥረቢያዬን ላስል ከማለት ይልቅ ጊዜ የለኝም ዛፉን መቁረጥ አለብኝ ብሎ በደነዘዘ መጥረቢያው መታገሉን ቢቀጥል ብዙ ጉልበት ያወጣል እንጂ ውጤቱ እጅግ አነስተኛ ነው። ትክክል ነው። ስራው ላይ ብቻ ማለትም ጉድጓዱ ላይ ብቻ ትኩረት አድርጎ አቅም የምሞላበትን መሠዊያ የሚዘነጋ ሰው መጨረሻው ከፍተኛ ድካምና መቃጠል፣ ያው በርናውት የምንለው ነው። አዎ፣ በጣም መሠዊያ ማለት ያንን የሕይወት መጥረቢያ የምንስልበት አቅም የምናገኝበት ወደ ውስጣችን የምንመለስበት ስፍራ ነው። ያ ሳይኖር የሚደረግ ጉዞ ሁሉ ጉልበትን የሚያሟትት ነው። ይህ ሁሉ ታሪክ ግን በብሉይ ኪዳን ዘመን የተፈጸመ መሆኑ ይታወቃል። በዘመናችን ይህ የመሠዊያ ጽንሰ ሐሳብ በተግባር እንዴት ሊገለጽ ይቻላል? ጥሩ ጥያቄ ነው። ዛሬ የድንጋይ መሠዊያ አይገነባም፣ እንስሳትም አይሰዉም። ታዲያ መሠዊያ ማለት ዝም ብሎ ወደ ቤተ ክርስቲያን ወይም ወደ እምነት ተቋም መሄድ እና ሃይማኖታዊ ስርዓት ማድረግ ብቻ ነው ወይስ ከዚያ የተለቀ ትርጉም አለው? በአዲስ ኪዳን ይህ ጽንሰ ሐሳብ እጅግ የጠለቀ መሆኑን ምንጩ ያብራራል። ክርስቶስ የመጨረሻው መስዋዕት በመሆኑ ዛሬ የኃጢአት መስዋዕት ማቅረብ አያስፈልግም። ነገር ግን አማኞች ራሳቸው ሕያዋን ድንጋዮች ተብሎ ነው የሚጠሩት። ይህ ማለት መሠዊያው ምዕመናን የሚሰበሰቡበት የኅብረት ቦታ ቤተ ክርስቲያን፣ እንዲሁም የእያንዳንዱ ሰው በቤቱ ያለው ግል የጸሎት ስፍራ ነው። ከዚህ ኅብረት ጋር በተያያዘ በመልእክቱ ውስጥ የተነሳው የከሰል ፍም ምሳሌ ጉዳዩን ግልጽ ያደርጋል። አዎ፣ በጣም ጥሩ ማሳያ ነው። ከሚነድ እሳት ውስጥ አንዲትን የከሰል ፍም ብታወጣና ለብቻዋ ብታስቀምጣት ምንም እንኳን መጀመሪያ ላይ ብትግል ቀስ በቀስ የበረደች ትጠፋለች። ነገር ግን እሳት ውስጥ እስካለች ድረስ መንደዷን ትቀጥላለች። ያ የኅብረትንና ከመሠዊያው ጋር የመጠበቅን አስፈላጊነት የሚያሳይ ድንቅ ማሳያ ነው። አንድ ሰው ከመሠዊያው ስፍራ ሲለይ፣ ከኅብረት ሲወጣ ልክ እንደዛች ፍም እሳቱ ይጠፋል። እውነት ነው። ዛሬ የሚቀረቡት መሥዋዕቶችም እንስሳት ሳይሆኑ መንፈሳዊ መሥዋዕቶች ናቸው። ሰውነትን ንጹሕ አድርጎ ለእግዚአብሔር መቀደስና በመታዘዝ መኖር አንዱ ነው። በመልእክቱ መሰረት የጸሎት ጉዳይም እንደ መስዋዕት ነው የሚታየው አይደል? የራእይ መጽሐፍ ምዕራፍ 5 ቁጥር 8ን መሰረት አድርጎ የቅዱሳን ጸሎት በእግዚአብሔር ፊት እንደ ዕጣን ሆኖ በወርቅ ጽዋ እንደሚቀርብና እንደሚሸት ተገልጿል። አዎ፣ በትክክል ጸሎት ዝም ብሎ አየር ላይ የሚቀር ቃል ሳይሆን ቃል በቃል እንደ መስዋዕት የሚቆጠር መሆኑ ይታን የሚቀየር ሐሳብ ነው። ከዚህ በተጨማሪ ደግሞ መልካም ማድረግና ላላቸው ማካፈል ራሱ እንደ መስዋዕት ነው የሚታየው። እነዚህ ሁሉ መሠዊያው ላይ የሚቀረቡ መሥዋዕቶች ናቸው። ዶክተር ምንተስኖት በመልእክታቸው አጽንዖት ሰጥተው እንዳሉት መሠዊያ ማለት ፈጣሪ ላደረገው ነገር ሁሉ የሚሰጥ የምስጋና ምላሽ ነው። ማለት ምስጋና ማቅረብ? አዎ፣ እግዚአብሔር ከስንት ነገር አድኖናል፣ አሰፍቶናል፣ ወይም ርኅቦት ሰጥቶናል። ለዚህ ሁሉ ውለታ የሚሰጠው ምላሽ ነው መሠዊያን መስራት ማለት። ኖህ ከመርከብ ሲወጣ ከ40 ቀን የጥፋት ውሃ በኋላ መትረፉን ሲያይ መጀመሪያ ያደረገው ቤት መስራት ሳይሆን መሠዊያ ሰርቶ ማመስገን ነበር። ይሄ መሠዊያ የኃይል ምንጭ መሆኑን ለማምጣቀል በመልእክቱ መጨረሻ ላይ የተሰጠው የኤሌክትሪክ መኪናና የቤት መብራት መስመር ወይም ፓወር ግሪድ ምሳሌ ሁሉንም ነገር ቋጭቶ ያሳየዋል። አዎ፣ በጣም የዘመነና ግልጽ ምሳሌ ነው። አንድ ሰው እጅግ በጣም ዘመናዊ የሆነ የቅርብ ጊዜ ሞዴል የኤሌክትሪክ መኪና ሊኖረው ይችላል። አሊያም እጅግ የሚያምርና በዘመናዊ ዕቃዎች የተሞላ ቤት ሊሰራ ይችላል። ነገር ግን ያንን ቤት ከዋናው የኤሌክትሪክ መስመር ማለትም ከፓወር ግሪዱ ጋር ካላገናኘው ወይም መኪናውን ቻርጅ ካላደረገው ያ ሁሉ ውበትና ዘመናዊነት ዋጋ አልባ ይሆናል። ልክ ነህ። መኪናው አይንቀሳቀስም፣
ቤቱም ይጨልማል። ሕይወትም እንደዚሁ ነው። ውብ ድንኳን ያላት ቤተሰብና ዘመናዊ ጉድጓድ ያለው ሥራ ቢኖርም ከመሠዊያው ጋር ማለትም ከዋናው የኃይል ምንጭ ጋር ካልተገናኘ ሕይወት ጨለማና ባዶ ነው የሚሆነው። የሕይወት ብርሃንና ሞገስ የሚመነጨው ከመሠዊያው ነው። በእውነት እጅግ ጥልቅ የሆነ የሕይወት መነጽር ነው። የዛሬው ጥልቅ ዳሰሳችን በደረቅ እና ፈታኝ ምድር ላይ በእምነት ስለ መለምለም ዳስሷል። አሴቅንና ስጥና የተባሉትን ጉልበት የሚያባክኑ የክርክር እና የጠላትነት ቦታዎችን ትቶ ሩሆቦት ወደ ተባለው የስፋትና የረፍት ስፍራ መሻገር ምን ያህል ወሳኝ እንደሆነ ተመልክተናል። በትክክል። ከሁሉም በላይ ደግሞ የሕይወትን ቅደም ተከተል ማስተካከል፣ መጀመሪያ መሠዊያ ማለትም መንፈሳዊ ግንኙነት፣ ቀጥሎ ድንኳን ማለትም ቤተሰብ፣ ከዚያም ጉድጓድ ማለትም ሥራ የሚለውን የዶክተር ምንተስኖትን አንኳር ትምህርት አይተናል። ይህ ትምህርት የአንዳንዱ ሰው የራሱን ሕይወት እንዲገመግም ያደርግ ነው። የአድማጮቻችን የሕይወት የኃይል መስመር ወይም ፓወር ግሪድ ምን ይመስላል ብሎ መጠየቅ ተገቢ ነው። አዎ፣ በጣም ጥሩ ጥያቄ ነው። ምናልባት የጸሎት የምስጋናና የኅብረት መሠዊያ ፈርሶ ሙሉ ትኩረትና ጉልበት ድንኳንን በማስዋብና ጉድጓድን በመቆፈር ላይ ብቻ ከተደረገ የመግቢያችን ጥያቄ የሆነው የባዶነት ምስጢሩ እሱ ሊሆን ይችላል። ይህንን ዳሰሳ ስናጠናቀቅ አእምሮን የሚፈታተን አንድ ሐሳብ ማንሳቱ ተገቢ ይሆናል። ሩሆቦት የአሰፊውና እረፍት ያለው ቦታ ሊመጣ የቻለው ይስሐቅ አሴቅን ማለትም ያንን የጥል ጉድጓድ ለመተው ፈቃደኛ በመሆኑ ነው። እሱን ባይተው ኖሮ ወደ ሩሆቦት አይደርስም ነበር። ልክ ነህ። በዚህ ሰዓት ብዙ ሰዎች በሕይወታቸው አጥብቀው የያዙት መብቴ ነው ብለው የሚከራከሩለት እና እረፍት የነሳቸው የአሴቅ ጉድጓድ ይኖራል። ምናልባት ያንን ነገር መተው ወደሚፈለገው ትልቁ ስኬት፣ ስፋት እና ሰላም ለመሻገር ብቸኛው ቁልፍ ቢሆንስ? እውነተኛው ድል አለው በማሸነፍ ውስጥ ሳይሆን ለትልቁ በረከት ሲባል ትንንሽ ግጭቶችን በመተው ውስጥ ሊሆን ይችላል። ይህ የአንዳንዱ ሰው ጊዜ ወስዶ ሊያስብበት የሚገባ ጥልቅ ጉዳይ ነው።